የተወደዳችሁ ወገኖች በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም ይብዛላችሁ እያልኩኝ ይህ የአህዌንሲ መንፈሳዊ ትምህርትና የስብከት አገልግሎት እንደተለመደው የክርስትና እምነት መሰረታዊ ትምህርቶችን በተለያዩ ርዕሶች የሚያቀርባቸውን ለብዙዎች እንዲደርስ ፎሎ፣ ላይክ፣ ሼር በማድረግ አብራችሁ እንድታገለግሉ የአክብሮት ግብዣዬ ነው። በባለፈው ትምህርታችን መጽሐፍ ቅዱስ ስለ ሰው የሚያስተምረንን እውነት የተመለከትን ሲሆን አሁን 9ኛ ርዕስ ያደረግነው ቤተ ክርስቲያን የሚል ነው። ውድ የጌታ ልጆች በመጽሐፍ ቅዱስ እውነት እንደተጻፈው ስንነጋገር በእኛ በፕሮቴስታንት አማኞች ዘንድ የሥነ መለኮት ትምህርት ቢሆን የሥነ ምግባር መሪሆችና መመሪያዎች ሁሉ እንዲሁም የክርስትና እምነት የበላይ ባለስልጣን እንደሆነ የምናምነው መጽሐፍ ቅዱስ በሚያስተምረን መሰረት ማንኛውንም ነገር ለመመልከት ዘመኑ እየዘመነ የሚወልዳቸውና የሚያመጣቸውን በእግዚአብሔር ቃል መነጽር መቃኘት ከመቼውም ጊዜ በላይ ግድ የሚለን ጊዜ እየሆነ መጥቷል። ስለሆነም ዘመኑ ባፈራው ቴክኖሎጂ አማካኝነት የምናየውና የምንሰማው ሁሉ የእግዚአብሔርን ቃል መሰረት በማድረግ የስሜት፣ የሐሳብ እንዲሁም የንግግር ምላሽ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 11 የምናገር ቢሆን እንደ እግዚአብሔር ቃል ይናገር ተብሎ እንደተጻፈው ለምናየውና ለምንሰማው የውስጣችን ምላሽ የእግዚአብሔር ቃል ሊሆን ይገባል። በተለይም ለሚያናግረን ወይም ለሚጠይቀን ሁሉ ከእግዚአብሔር የተወለድን ልጆች እንደመሆናችን መጠን ከእኛ በኩል ምላሽ እንደ እግዚአብሔር ቃል ሊሆን ስለሚገባን ሰው የበላውን ያገሰዋልና የእግዚአብሔርን ቃል መብላት፣ ውስጣችንን መሙላት እና ሞልቶ ከተረፈው ማውጣት፣ ማግሳት፣ መናገር እንድንችል ለተጠሙ ሁሉ ይህ ትምህርት እንዲደርሳቸው ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። ወደ ዋናው ትምህርታችን ስንመለስ የዛሬው ትምህርታችን ቤተ ክርስቲያን በሚለው አርዕስት ላይ ነው። በመጽሐፍ ቅዱስ ለመጀመሪያ ጊዜ ቤተ ክርስቲያን የሚለው ቃል የሚገኘው በአዲስ ኪዳን ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ሲሆን ከቁጥር 13 እስከ 20 ኢየሱስ ክርስቶስ በአካለ ሥጋ በዚህ ምድር በነበረበት ዘመን የእግዚአብሔርን መንግሥት እየሰበከ ልዩ ልዩ ደዌ ያለባቸውን እየፈወሰ በእስራኤል አገር በተለይም በገሊላ አካባቢ ይመላለስ በነበረበት ከነዚያ ወራት በአንድ ቀን ጌታ ኢየሱስ ከደቀ መዛሙርቱ ጋር ከገሊላ ባህር በስተሰሜን ወደምትገኝ ፊልጶስ ቂሳርያ ወደ ተባለች አገር ደረሰ። በዚያም ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። እነርሱም ሲመልሱለት አንዳንዶች መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎች ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። መልሶም እናንተስ እኔን ማን እንደሆንሁ ትላላችሁ አላቸው። ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ያን ጊዜ ጴጥሮስን የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ አለው። በመቀጠልም በዚች ዓለት ላይ ቤተ ክርስቲያንን እሠራለሁ፣ የገሃነም ደጆች አይችሏትም በማለት ሲናገር እንመለከታለን። ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20። እንግዲህ በመጽሐፍ ቅዱስ ለመጀመሪያ ጊዜ ቤተ ክርስቲያን የሚለው ቃል የሚገኘው በዚህ ምዕራፍ እንደሆነ ቤተ ክርስቲያን የሚለውን ቃል ኢየሱስ ክርስቶስ ለመጀመሪያ ጊዜ እዚህ ቦታ ሲጠቀም እንመለከታለን። ቤተ ክርስቲያን የሚለው ቃል የተተረጎመው በግሪክ ኤክሌሽያ፣ በዕብራይስጥ ወይም በዕብራውያን ቋንቋ ቋሃል፣ በአማርኛችን ቤተ ክርስቲያን ሲሆን ትርጉሙ በኢየሱስ ክርስቶስ ያመኑት አማኞች ስብስብ፣ የምዕመናን ጉባኤ የሚለውን የሚገልጽ ቃል ነው። ጥንት የዕብራይስጥ መጻሕፍትን ወደ ግሪክ የተረጎሙ ተርጓሚዎች በዕብራይስጥ ቋንቋ ለጉባኤ ወይም ለስብስብ ይጠቀሙበት የነበረውን ቋሃል የሚለውን ቃል በግሪኩ ኤክሌሽያ በማለት ተርጉመውታል። በኋላም በግሪክ ቋንቋ በተጻፈው የአዲስ ኪዳን መጻሕፍት ቤተ ክርስቲያን የሚለውን ለመጥቀስ የአዲስ ኪዳን ጸሐፊዎች ኤክሌሽያ የሚለውን ቃል ተጠቅመውበታል። ኤክሌሲያ ወይም ኤክሌሽያ የሚለው የግሪኩ ቃል ትርጉሙ ጉባኤ ወይም ስብስብ ማለት ነው። በግሪክ ኤክሌሽያ ማለትም
ካሌዮ የሚለው ቃል ኤክ መውጣት ማለት ሲሆን ካሌዮ ማለት ደግሞ መጠራት ማለት ነው። በአንድነት ሲጣመሩ ተጠርተው መውጣት የሚለውን ትርጉም ይሰጠናል። በአማርኛ መጽሐፍ ቅዱሳችን ቤተ ክርስቲያን የተባለው ከግሪኩ ቃል ኤክሌሽያ ከሚለው የተተረጎመ ነው። የሚያመለክተውም በወንጌል እውነት ተጠርተው ከዓለም የወጡ ሰዎች በክርስቶስ አካል አንድ ሆነው የተሰበሰቡበትን ጉባኤ የሚያመለክት ቃል ነው። ቤተ ክርስቲያን ማለት የክርስቲያኖች ጉባኤ ወይም ማኅበረ ምዕመናን እንደሆኑ እንመለከታለን። ቤተ ክርስቲያን ክርስቶስ በመስቀል ላይ የፈጸመውን ሥራ በማመን የዳኑትን ሰዎች የሚያጠቃልል ስብስብ ነው። ኤፌሶን ምዕራፍ 5 ቁጥር 22 ደግሞም በደሙ ኪዳን የተገባላቸው የቃል ኪዳን ሕዝቦች ናቸው። ሉቃስ ምዕራፍ 22 ቁጥር 20 መመልከት እንችላለን። ቀደም ሲል እንደተገለጸው ክርስቶስ በምድር በነበረበት ዘመን ባሉት የግሪክ ኅብረተሰብ ዘንድ ኤክሌሽያ የተባለው የግሪኩ ቃል የተመረጠ ጉባኤ ወይም ሸንጎ የሚያመለክት ነው። ቤተ ክርስቲያን ማለትም የምርጦች ማኅበር የተባለውን ቃል የሚጠቀሙበት ለሃይማኖት ጉዳይ ብቻ ሳይሆን በግሪኮች ዘንድ ቃሉ ለማንኛውም ጉዳይ የሚውል ቢሆንም ኢየሱስ ቤተ ክርስቲያኔን በማለት የተጠቀመበትን አግባብ ስንመለከት ቤተ ክርስቲያን በዚህ ዓለም ካሉት ከቋንቋ፣ ከነገድ፣ ከሕዝብ መካከል የተመረጡ የእርሱ ሕዝብ የምርጦች ማኅበር የተመረጡ ምርጦች መሆኗን ለመግለጽ ተጠቅሞበታል። ኢየሱስ ቤተ ክርስቲያኔን በማለት የራሱ ማኅበር መሆኑን ተናግሯል። በዮሐንስ 15:16 እኔ የመረጠኋችሁ እንጂ እናንተ አልመረጣችሁኝም። ደግሞም 10:16 ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣቸው ይገባኛል፣ ድምፅንም ይሰማሉ፣ አንድም መንጋ ይሆናሉ እንዳለው የጠራቸውንና የመረጣቸውን ሕዝብ በደሙ የዋጃቸው ዘንድ ይገባልና መጀመሪያ ከአፈጣጠር የእግዚአብሔር ቢሆኑም በአዳም መተላለፍና ውድቀት በጨለማው ገዢ ፈቃድ ስር ሆነው የጨለማውን ሥልጣን የሚያገለግሉ የዲያብሎስ የዓለምና የኀጢአት ባሪያ የነበሩትን ኢየሱስ ክርስቶስ የኀጢአትን ዋጋ ለመክፈል በሞት መቀጣት ስለነበረበት በዕብራውያን ምዕራፍ 9 ቁጥር 22 እንደምናገረው ደም ሳይፈስ የኀጢአት ስርየት የለምና በመስቀል ላይ ሁሉም በመፈጸም ከሞተና ከተነሳ በኋላ የራሱ የሆኑትን መንጋ እንደ እረኝነቱ የመረጣቸውን ስባቸው እንመለከታለን። በበዓለ ሃምሳ ቀን መንፈስ ቅዱስ ሲወርድ የገሃነም ደጆች የማይችሏትን ከቋንቋ ከነገድና ከሕዝብ የተመረጠችውን በክቡር ደም የተዋጀችውን የምርጦች ማኅበር ቤተ ክርስቲያን በዚህ ምድር በይፋ ስትገለጥ ሐዋርያ ሥራ ምዕራፍ 2ን እንመለከታለን። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ኢየሱስ ክርስቶስ ቤተ ክርስቲያንን በማለት የጉባኤው ባለቤት እና ኤፌሶን ምዕራፍ 5 ቁጥር 23 የአካሉ ራስ መሆኑን ገልጸዋል። ቤተ ክርስቲያን በዓለም ዙሪያ በተለያዩ አህጉሮች፣ በተለያዩ አገሮች፣ በተለያዩ የክርስትና እምነት ድርጅቶችና በየአጥቢያዎች የምትገኝ በአንድ ተስፋ የተጠራች አንድ አካል ያላት አንድን መንፈስ የጠጣች ዓለም አቀፋዊት የሆነች አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ያላት በሁሉም የምንሰራና የሚኖር የሁሉ አባት አንድ አምላክ ያላት አንድ ናት። ኤፌሶን ምዕራፍ 4 ከቁጥር 4 እስከ 6፣ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 እስከ 13 ማየት እንችላለን። ቤተ ክርስቲያን ትታያለች እንጂ የማትታይ ቤተ ክርስቲያን የለችም። ምክንያቱም በዓለም ዙሪያ በየአጥቢያው ባለችበት ስፍራ የምትገኝ በክርስቶስ በማመን ድነትን ያገኙ በመንፈስ ቅዱስ ዳግም የተወለዱ የእውነተኞች አማኞች ጉባኤ ስለሆነች በማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 16 እንደተጻፈው በተራራ ላይ እንዳለች ከተማ በኑሯ፣ በተግባሯ፣ በስራዋ በአካባቢው ላሉት በግልጽ ትታያለች። ይህም በክርስቶስ ኢየሱስ ያመኑ ክርስቲያኖች በአካባቢው ላሉት ሁሉ ይታያሉ። ኢየሱስ በሉቃስ ወንጌል ምዕራፍ 12 ቁጥር 32 መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና ያላቸው ኢየሱስ በምድር የእግዚአብሔርን መንግሥት ይሰብክና ሰዎችን ወደ መንግሥቱ ይጠራ ይሰራቸውም እንደነበር በበዓለ ሃምሳ ዕለት በመንፈስ ቅዱስ መሰጠት የእግዚአብሔርን መንግሥት ሥራ ወንጌልን መስበክ በክርስቶስ ያመኑትን ማጥመቅና ኢየሱስ በወንጌላት ያስተማራቸውን ቤተ ክርስቲያን እያስተማረች የክርስቶስ ደቀ መዛሙርት የማድረግ ሥልጣንና ኃይል የተቀበለች በዚህ ምድር የክርስቶስ ወኪል ናት። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 እናንተም የክርስቶስ አካል ናችሁ ሲል ክርስቲያኖች
ክርስቲያኖች በአንድነት ማለትም የክርስቲያኖች ኅብረት፣ ስብስብ ወይም ማኅበር የክርስቶስ አካል መሆኑን በቆላስይስ ምዕራፍ 1 ቁጥር 18 ክርስቶስን እርሱ የአካሉ ማለትም የቤተ ክርስቲያን ራስ ነው በማለት ክርስቶስ የቤተ ክርስቲያን ራስ መሆኑን ይገልጻል። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 28 ክርስቲያኖችን እያንዳንዳችሁ ብልቶች ናችሁ በማለት ይህም ክርስቶስ ራስ ቤተ ክርስቲያን አካል በዓለም ዙሪያ በተለያዩ አህጉሮች፣ በተለያዩ አገሮች፣ በተለያዩ የክርስትና እምነት ድርጅቶችና በየአጥቢያዎች እያንዳንዱ ክርስቲያን የአካል ወይም የሰውነት ብልቶች ናቸው። እንደ እጅ፣ እግር፣ ዓይን፣ ጆሮ የመሳሰሉት እነዚህ ብልቶች አንድ በሰውነት አካል ላይ እንደተጋጠሙ ልዩ ልዩ ብልቶችን ሰብስቦ የያዘው አካል ወይም ሰውነት ቤተ ክርስቲያን፣ የቤተ ክርስቲያን ራስ ደግሞ ክርስቶስ እንደሆነ ያስረዳል። ቤተ ክርስቲያን በአንድ ከተማ የተሰበሰቡ የክርስትና እምነት ተከታይ ቡድኖችን መጽሐፍ ቅዱስ ቤተ ክርስቲያን ወይም ኤክሌሽያ ብሎ ይጠራቸዋል። ለምሳሌ በቆሮንቶስ ያለች ቤተ ክርስቲያን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2፣ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1፣ በተሰሎንቄም ያሉትን እንዲሁ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 1። በግለሰቦች ቤት ጌታን የሚያመልኩትን ክርስቲያኖች ሐዋርያው ጳውሎስ ቤተ ክርስቲያን ወይም ኤክሌሽያ ብሎ ጠርቷቸዋል። ቆላስይስ ምዕራፍ 4 ቁጥር 15 ኢየሱስ ክርስቶስ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ይሆናለሁና ብለዋልና ኢየሱስ ክርስቶስ ያለበት ኅብረት ጥቂት ሆነው ወይም ብዙ ሆኖ በግለሰብ ቤት ወይም ደግሞ በወንዝ ዳር በልዩ ልዩ ቦታ በሚያመልኩበት በልዩ ልዩ ከተማና ቦታ ያሉቱ ቤተ ክርስቲያን ተብሎ ይጠራሉ። የክርስቶስ ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን ናቸው። የቤተ ክርስቲያን የአመሰራረቱን ሂደት ስንመለከት በኤፌሶን ምዕራፍ 2 ቁጥር 20 እንደተጻፈው በሐዋርያትና በነቢያት መሠረት ላይ የታነጸች ስትሆን እነዚህ ሐዋርያትና የአዲስ ኪዳን ነቢያት ደግሞ ሐዋርያት በክርስቶስ ቀደም ሲል የተመረጡና ማትያስንና ጳውሎስንም ሌሎቹንም የሚጨምር ሲሆን የአዲስ ኪዳን ነቢያት ደግሞ በኢየሩሳሌምና በይሁዳ ዞረው የሚያገለግሉ አጋቦስ እና ሌሎቹ ነቢያት ሐዋርያት ሥራ ምዕራፍ 11 ቁጥር 27 እና ምዕራፍ 21 ቁጥር 10 ደግሞም እንደነ ሲላስ ይሁዳ ያሉ የቤተ ክርስቲያን መሠረት የጣሉ ማለትም ከሐዋርያት ጋር ኢየሱስ ክርስቶስን የሰበኩ እና በትንቢት መልእክቶቻቸውም ደግሞ ያጸኑ ነቢያት ናቸው። ስለዚህ ቤተ ክርስቲያን በሐዋርያትና በነቢያት መሠረት ላይ ታንጻለች የሚለው የብሉይ ኪዳን ነቢያትን ሳይሆን የአዲስ ኪዳን ሐዋርያትና የአዲስ ኪዳን ነቢያት እንደሆኑ ይህ ክፍል በግልጽ ያሳየናል። ቤተ ክርስቲያን ሐዋርያትና በነቢያት መሠረት ላይ ታንጻለች። መሠረቱም ክርስቶስ ኢየሱስ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10ና 11። የቤተ ክርስቲያን ተልእኮዋን ስናይ አንደኛ ወንጌልን ማሰራጨት፣ ለሰው ዘር በሙሉ ወንጌልን መናገር መመስከር ነው። ሁለተኛ የወንጌል ቃል ሰምተው ባመኑት ክርስቲያኖች ላይ የምታደርገው ሥራ ነው። ይህም ማነጽ ይባላል። ማነጽ ማሰማራትን፣ መጠበቅን፣ መመገብን ጨምሮ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ያዘዘዋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው እንዳለው ደግሞም በኤፌሶን ምዕራፍ 4 ቁጥር 12 እና 13 ሐዋርያው ጳውሎስ የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ የቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ በማለት አንድ አዲስ በክርስቶስ ያመነን ሰው ማስተማር፣ ማሰልጠን፣ በተሰጠው ጸጋ ሌሎችን ማገልገል እንዲችል ማዘጋጀትና ማብቃት ይህ የቤተ ክርስቲያን ሁለተኛ አገልግሎቷ ነው። ከማነጽ ጋር የማይነጣጥልና አብሮ የሚሄድ እግዚአብሔርን ማምለክ ሲሆን ይህ በመንፈስ ቅዱስ የታገዘ እውነተኛ የሆነና መንፈስን የሚገልጥ አምልኮ ነው። ቤተ ክርስቲያን ይህንን ትመራለች፣ ታለማምዳለች። ይህ ጸሎትን፣ ምልጃን፣ ስግደትንም ይጨምራል። በዚህ እውነተኛና በመንፈስ በሆነ አምልኮ መካከል የሚመለከው ጌታ ክብሩ ያልፋልና በዚያን ጊዜ ፈውስ፣ ተአምራት፣ የነፍሳት መዳን ሁሉ ይታይበታል። ሶስተኛ
ወንድማማች መዋደድ። የወንድማማች መዋደድ የብሉይ ኪዳን ሕግና ትእዛዛት በሙሴ እንደተሰጡ ሁሉ በአዲስ ኪዳን በክርስቶስ የተሰጡ ከሁለቱ ታላላቅ ትእዛዛት ሁለተኛው ነው። የመጀመሪያው ትእዛዝ በኢየሱስ ክርስቶስ እንዲያምኑ ሲሆን ሁለተኛው ደግሞ የወንድማማች መዋደድ ማለትም እርስ በርስ መዋደድ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 22 እስከ 24፣ ዮሐንስ ወንጌል ምዕራፍ 13 ቁጥር 34 እና 35። በብሉይ ኪዳን ባልንጀራ የተባለው በጉርብትና የሚኖር የሙሴን ሕግ የሚጠብቅ የአብርሃም ዘር አንድ እስራኤላዊ ሲሆን ይህ አሕዛብን አያካትትም ነበር። በአዲስ ኪዳን ግን በማቴዎስ ወንጌል ምዕራፍ 23 ቁጥር 8 ጌታ ኢየሱስ እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ ብሎ ያስተማረውን የኢየሱስ ክርስቶስን ቃል መሠረት በማድረግ በጥንቲቱ ቤተ ክርስቲያን በሐዋርያት መልእክቶቻቸው ሁሉ ወንድማማች መዋደድ በማለት በብሉይ ባልንጀራ የሚለውን ቃል ትተው አይሁድ ቢሆን አሕዛብ ወንዶችንና ሴቶችን ሁሉ በማጠቃለል የአንድ አባት ልጆች የእግዚአብሔር ቤተሰብ ወንድማማች ወንድሞች ተብሎ ይጠሩ ነበር። እርስ በርስ ወንድማማች ይባባሉ ነበር። ይህ ወንዶችን ብቻ ሳይሆን እህቶችንም የሚያጠቃልል የወንድማማች መዋደድ ተባለ። ይህ በአዲስ ኪዳን መልእክቶች በብዙ ስፍራዎች ተጠቅሰው እንመለከታለን። ዕብራውያን ምዕራፍ 13 ቁጥር 1፣ ፊልጵስዩስ ምዕራፍ 2 ቁጥር 3፣ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 22። አራተኛ ድሆችን መርዳት። በቤተ ክርስቲያን ድሆችንና መበለቶችን በመርዳት የማገልገል ጉዳይ ስንመለከት በሐዋርያት ሥራ ምዕራፍ 15 ቁጥር 13 እና 21፣ ምዕራፍ 21 ቁጥር 17 እና 18 በኢየሩሳሌም የሐዋርያትና የሽማግሌዎች ጉባኤ ዋና መሪ የሆነው ሐዋርያ ያዕቆብና በፊት ከፋ የነበረው ሐዋርያው ጴጥሮስ እነኚህ ከሐዋርያት መካከል አዕማድ የነበሩ ጳውሎስ በአሕዛብ መካከል ለሚሰብከው ወንጌል ከአንደበቱ ሰምተው በሙሉ ደስታ ቀኝ እጃቸውን ከሰጡ በኋላ ድሆችን መርዳት እንዳይረሱ አጥብቀው አሳሰቡት፣ ለመኑትም። ገላትያ ምዕራፍ 2 ቁጥር 10 ጳውሎስም ይህንን ላደርግ ተጋሁ ሲል እንመለከታለን። ድሆችንና መበለቶችን መርዳት የጥንቷ ቤተ ክርስቲያን የማይረሳና ከሌሎቹ አገልግሎቶች እኩል የሚሄድ አገልግሎት እንደነበረ ሐዋርያት ሥራ ምዕራፍ 6 እንመለከታለን። ዛሬ ላይ የምናየው የቤተ ክርስቲያን የእርስ በርስ አለመግባባት፣ አንዱ ሌላውን መተቸት፣ መንቀፍ፣ ማቀፍ ሲገባ ማራቅ፣ መማር ሲገባ መፍረድ፣ በቂም በቀል መንገዶችን መዝጋት፣ መፈናፈኛ ማሳጣት፣ በውድቀቱ መደሰት፣ መፍረድ፣ መኮነን፣ ክርስቶስ የሞተለትን የአንድ አባት ልጅ ወንድሙን እንዲህ ማድረግ ከመጽሐፍ ቅዱስ እውነት ፈጽሞ የራቀ ነው። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 እና 13 አካልም አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይላል። ከቁጥር 22 ጀምሮ ስንመለከት ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካል ብልቶች ያልከበሩ የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውም ብልቶቻችን ክብር ጨምርላቸዋል ይላል። በጣም የሚገርመው ደካሞች የሚመስሉ ለአካል ግንባታ ከፍተኛ አገልግሎት የሚሰጡትን ብቻ ሳይሆን የማይጠቅሙ የሚመስሉ ሁሉ ለእነዚህ የሚበዛ ክብር እየሰጠ እግዚአብሔር አካልን በእንዲህ አይነት አገጣጥመው ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 አንድም ብልት ቢሰቃይ ብልቶቹ ሁሉ ከእርሱ ጋር ይሰቃያሉ፣ አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል በማለት ይህ በአንድ አካል ያሉ የብልቶች መተሳሰብን ለቤተ ክርስቲያን ማለት ለክርስቲያኖች አንድነት መተሳሰብ ምሳሌው አድርጎ ይገልጸዋል። የቤተ ክርስቲያን ኅብረት በአንዱ መንፈስ የታሰሩ ናቸው፣ ምክንያቱም በአንድ ሰው አካል ላይ እንዳሉት ብልቶች ናቸውና። በመጽሐፍ ቅዱስ የምናየው እውነት ይህንን ነው። ገላትያ ምዕራፍ 6 ቁጥር 2 ከእናንተ እያንዳንዱ የአንዱን ሸክም ይሸከም እንዲሁም የክርስቶስን ሕግ ፈጽሙ ይላል። ሮሜ ምዕራፍ 12 ቁጥር 15 ደግሞ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱት ጋር አልቅሱ ይላል። ይህ የቤተ ክርስቲያን ኅብረት ነው።
12 ቁጥር 10 እርስ በርሳችሁ ተከባበሩ ይላል። አንዱ ሌላውን እንዲያከብር ይናገራል። ስለ ታሰሩት ክርስቲያን ወንድሞች ሲናገር ደግሞ ዕብራውያን ምዕራፍ 13 ቁጥር 3 ከእነርሱ ጋር እንደታሰራችሁ ሆናችሁ እስሮችን አስቡ። የተጨነቁትንም ክርስቲያን ወንድሞችን በማስመልከት እናንተ ራሳችሁ በሥጋ በዚያ ችግር እንዳላችሁ ሆናችሁ አስቧቸው በማለት ይናገራል። ጥንቲቱ ቤተ ክርስቲያን ሐዋርያ ሥራ ምዕራፍ 4ን ስንመለከት የእግዚአብሔር ቃል አሁን ያነበብናቸው ይህ የእግዚአብሔር ቃል በሕይወታቸው ይደረግና ይሆን እንደነበረ እንመለከታለን። ሐዋርያ ሥራ ምዕራፍ 4 ቁጥር 32 ጀምሮ ስናይ ያመኑት ሕዝብ አንድ ልብ አንዲትም ነፍስ ነበራቸው ይላል። እንዲሁም በመካከላቸው አንድ ችግርተኛ ቸገረኝ የሚል ሰው እስከማይሰማ ድረስ ችግርተኛ እንዳይኖር አድርገው ነበር። ችግርተኛ መቼም አይጠፋም። ነገር ግን መተሳሰባቸው፣ ፍቅራቸው፣ አንድነታቸው ችግርተኛ እንዳይኖር አድርገው ነበር። ይህ የቤተ ክርስቲያን አንድነት ነው። ዮሐንስ ወንጌል ምዕራፍ 17 ከቁጥር 20 እስከ 23 ኢየሱስ ወደ አብ እየጸለየ ሁሉም አንድ የሆኑ ዘንድ እኛም አንድ እንደሆንን አንድ የሆኑ ዘንድ እንዳለው አብ ወልድና መንፈስ ቅዱስ አንድ እንደሆኑ የአማኞች ኅብረትም በክርስቶስ የሆነ በመንፈስ ቅዱስም የታሰረ አንድነት ፍጹም የሆነ ኅብረት ነው። ዛሬ በቤተ ክርስቲያን መካከል ያለው መገፋፋት፣ አንዱ ሌላውን መሳደብ፣ ማንኳሰስ፣ አገልግሎቱ ተቀባይነትን እንዳያገኝ በሐሰት ስሙን ማጥፋት፣ በማኅበራዊ ሚዲያ ሳይቀር መሳደብ፣ ማዋረድ፣ ስም ማጥፋት፣ ይህ ሁሉ ነገ በክርስቶስ ወንበር ፊት ስንቀርብ የሚያስጠይቀን ጉዳይ ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 12 ቁጥር 34 እስከ 35 የነገው ፈራጅ የሆነው ኢየሱስ ራሱ እንዲህ ሲል ተናግሯል። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? ከልብ ሞልቶ ከተረፈው አፍ ይናገራልና። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል። እኔ እላቸዋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህና ከቃልህ የተነሳ ትኮነናለህ ብሎ ይናገራል። ሐዋርያው ጳውሎስም ሮሜ ምዕራፍ 14 ከቁጥር 10 እስከ 13 ባለው ክፍል እንዲህ ሲል ይናገራል። አንተም በወንድምህ ላይ ስለምን ትፈርዳል? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? በክርስቶስ ወንበር ፊት እንቆማለንና። እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ መላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏልና። እንግዲህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ፣ ይልቁን ግን ለወንድም እንቅፋት ወይም ማሰናከያ ማንም እንዳኖርበት ይህን ቁረጡ በማለት ይናገራል። ስለዚህ በቤተ ክርስቲያን መካከል ደካማ የሚመስሉ ወይም ደግሞ ብዙ ያልተረዱ የሚመስሉትን ሳነቅፋቸው፣ ሳንፈርድባቸው የሚበልጥ ክብር እየሰጠናቸው ወደ ጌታ እያቀረብን ብናደርግ ለዛ ዋጋችንን ነገ ይከፍልናል። ነገር ግን በክርስቶስ ወንበር ፊት በምንቀርብበት ጊዜ አንዳንዶቻችን አምኛለሁ፣ ጽድቄያለሁ፣ ምንም ችግር የለም የምንለው ነገር አንደበታችንን ልቅ አድርገን እንደፈለግን ምንናገርበት ሐዋርያው ያዕቆብ ምዕራፍ 1 ቁጥር 26 አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው እንዳለ የምናቀርበው ምክንያታችን የማያዋጣ ሆኖ ነገ በእግዚአብሔር ፊት የሚያስጠይቀን ይሆናል። ሐዋርያው ሲናገር ራሱንም አካቶ ነገ በክርስቶስ ወንበር ፊት እንቀርባለን ስል ይናገራል። ስለዚህ አንዳንድ ሰዎች ስለ ጌታ ሲሉ ሊምሩ ይችላሉ፣ ሊተዉ ይችላሉ። ጌታ ይቅር በላቸው፣ ይቅር በለው እያሉ ሊያልፉ ይችላሉ። ነገር ግን ይህ ነገር ነገ የሚያስጠይቀን ይሆናል። ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህና ከቃልህ የተነሳ ትኮነናለህ። ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህና ከቃልህ የተነሳ ትኮነናለህ ይላልና እኛ ቤተ ክርስቲያን የተባልን ክርስቲያኖች እርስ በርስ መከባበር አለብን። ቤተ ክርስቲያን ወይም የክርስቶስ ማኅበር እውነተኛ አማኞችን በመንፈስ ቅዱስ ዳግመኛ የተወለዱትን ብቻ የሚገልጽ
ቃል ቢሆንም ቤተ ክርስቲያን የእግዚአብሔርን መንግሥት ሥራ በምድር ስለምትሠራ በማቴዎስ ወንጌል ምዕራፍ 13 ከቁጥር 24 ጀምሮ እንደተገለጸው መልካም ዘር በተዘራ እርሻ መካከል ጠላት ሌሊቱን መጥቶ እንክርዳድ እንደዘራው ዲያብሎስ በቤተ ክርስቲያን መካከል የሚልካቸው የሰይጣንን ባህሪ በመግለጥ ሌሎችን የሚያደናቅፉትን ሰዎች ዲያብሎስ የላካቸው ይኖራሉ። በተቃራኒው ደግሞ ሉቃስ ወንጌል ምዕራፍ 9 ከቁጥር 48 ከሐዋርያት መካከል ዮሐንስ ኢየሱስን አንድ ሰው በስምህ አጋንንትን ሲያወጣ አየነው፣ ከእኛ ጋርም ስለማይከተል ከለከል ነው ባለው ጊዜ ጌታ የማይቃወማችሁ ከእናንተ ጋር ነው እንዳለው በኢየሱስ ስም አጋንንትን እያወጡ በምዕመናን የመታነጽ ጉባኤያቸው የማይገኙ የማይካፈሉ ይኖራሉ። እግዚአብሔር በጎ ስጦታ በመስጠት ቸር ነውና በዘመኑ ፍጻሜ እያንዳንዱ እንደየመንገዱና እንደየሥራው ይከፈለዋል። ራእይ ምዕራፍ 22 ቁጥር 11 እስከ 13። ቤተ ክርስቲያን የምትሰራውን ማንኛውንም ሥራ በእግዚአብሔር ቃል መሠረት የሆነና የመንፈስ ቅዱስ ምሪትና የመንፈስ ቅዱስን ፈቃድ ተከትላ እንደ መንፈስ ቅዱስ ፈቃድ ታከናውናለች። ይህ ምንጊዜም ቢሆን የማይለያት ከክርስቶስ የተሰጠ መመሪያ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 13፣ የሐዋርያት ሥራ ምዕራፍ 13 ቁጥር 2፣ ምዕራፍ 15 ቁጥር 28 እና 29 መመልከት እንችላለን። የጥንቲቱ ቤተ ክርስቲያን አገልጋዮች በግል ቢሆን በቡድን የመንፈስ ቅዱስን ምሪት በግልጽ ይከተሉ እንደነበር እንመለከታለን። የሐዋርያት ሥራ ምዕራፍ 8 ቁጥር 22፣ ምዕራፍ 10 ቁጥር 19 እና 20፣ ምዕራፍ 16 ከቁጥር 6 እስከ 10፣ ምዕራፍ 21 ቁጥር 4 እና 5 መመልከት እንችላለን። መቼም ቢሆን የክርስቶስ ቤተ ክርስቲያን በግልና በህብረት ይህንን የመንፈስ ቅዱስ ምሪት መከተል ለአገልግሎትና ለግል ሕይወት እጅግ ስኬታማ ያደርጋልና ይህ አይለየን እያልኩኝ ይህ መልእክት ለሁሉ እንዲደርስ ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሚቀጥለው ትምህርታችን የቤተ ክርስቲያን እና የገሃነም ደጆች ፍልሚያ ወይም ውጊያ በሚል ርዕስ እንገናኛለን። ጌታ ይባርከን ይጠብቀንም።